የትናንቱ ቪዲዮ እጅግ በጣም ደስ የሚል የሚያስቅ ነበርና የልጅ ይቅር ስላልሻት በጣም አመሰግናለሁ። ደስ ብሎኛል። በድጋሚ እንግዲህ ዛሬ ከቢኒ ጋር እንጠብቃለን። እውነት ለመናገር ሰው መልመድ መጥፎ ነው። እኔ በቃ ሄሉ ቤት ቢኒን ስለለመድን መሰለኝ አላውቅም እና ተናፍቋል። ሄሉዬ ይቅርታ መባባሉ ትልቅ ማለት ይቅርታ አድርጌልሻለሁ፣ ግን ከህይወቴ እዚህ በኋላ አትገቢ ምናምን ሳይሆን ኦልሬዲ በቃ ይቅርታ አድርገሽላታል። ልጅቱ ማልቀሳል ልጅቱ ማልቀሳለች እና ሄሉዬ በቃ ይቅር ተባባሉ። ዛሬ ደግሞ ቢኒዬ ጋ ይመጣሉ ማለት ነው። አብራችሁ አብራችሁ እንደምትመጡልን ባለሙሉ ተስፋ ነኝ እና እኔ ቆንጆ ቴንኪዩ። ደግሞ በጣም አምሮብሻል። እኔ ሄሉ ስትስቅ የለውም በጣም የሳኩት ሳቋን ተውት፣ አስተያየቷ ልጅቱ ስትስቅ እንደዚህ ብላ እንትን ትላለች እና ያኔ በጣም ይሳኩ ነበረ። ካሜራማን ትለያለህ፣ እግዚአብሔርን በጣም ምርጥ ሰው ነህ። እግዚአብሔር ያክብርልኝ። ከዚህ በኋላም እንደዚህ አይነት ሰው ሁን ማለት ይህንን ባህሪን አይቀይርብህ። አንዳንድ ሰዎች ከስራ ውጭ ምን አገባኝ ብለው ያው ሄሉ መቅረጹ ይቀርጻል፣ ግን እንደዚህ ማስታረቅ ምናምን ላይ ፎከስ ላይ ያደርጉ ይችላሉ። አንተ ግን ትለያለህ። እኔ ታይኝ እሱ ነው እና መልካም ሰው ነህ። እግዚአብሔርን በቃ ማለት ሄሉ ቢኒ እንደሚያስፈልጋት ያውቃል። ሰው ጋር መጣላት ምን ያክል ድብርት እንዳለው ያውቃል ምናምን። በነገራችሁ ላይ ሰው ጋር ስትጣሉ ያ ሰው ምንም ለእናንተ ባያደርግላችሁም የሆነ መጥፎ ስሜት አለው ውስጣችሁ ላይ እና ያ ስሜትም ከእሷ እንዲወጣ ስላደረግ ቴንኪዩ። በቃ የሆነ ደስ ይላል። ልጁ እንዲህ ሄሉ ምን አይነት ጸባይ ነው ያመጣሽው እንዲህ ምናምን ነገር ይላል እና በሱ ትግል ነው ሊታረቁ የቻሉት እና የቢኒ እህትም ከልብሽ ይቅርታ ስለጠየቅሽ እንዲሁም ደግሞ ያው በዚህ በፊት የነበረውን ፕራንክ እንደነበረ ወይም ደግሞ ፈተና እንደነበረ ስለተናገርሽ ቴንኪዩ። ምክንያቱም እዚህ በፊትም ተናግረናል። ሄሉዬ ምንም የተደበቀ ታሪክም ሆነ ምንም ስለሌላት ማለት ነው ካሜራ ፊትም ሆነ ካሜራ ጀርባ እንዳይነት ሰው ነች፣ ምርጥ ሴት ስለሆነች እግዚአብሔርን እና ሄሉዬ በቃ መልእክቴ ምንድን ነው ቢኒን ዛሬ ይዝሽ ነኝ ዋ ምንድን ነው እናንተ ኮሜንታተሮች ደግሞ ከእሷ እኛ እኮ ሄሉን ወደድና እህታችን ልችል አናገባት ምንድን ነው ሌላ ሰው ሲመጣ ተይው በቃ ከየትሻ አስወጪኝ ያለንሽ የምትሉት? እኛ ያለላት ቪዲዮ ለማየትና ለማበረታታት ነው እንጂ እኛ ካጠገቡ ሄዳችሁ ጓደኛ ትሆናት አብራችሁ ቪዲዮ አሰሩ። ስለዚህ ተረጋጉ፣ ኮሜንት ምጽፉትን ነገር አስተካክሉ። ምንድነው እና ቤተሰብ ተይው ከህይወትሽ አስወጪው እኛ ያለን ምናምን አይባልም። በቃ እኛ ያለላችሁ ቪዲዮ እናያለን። አዎ ግን ከአጠገቧ የሚሆንላት ሰው ያስፈልጋታል። አብሮ ቪዲዮ የሚሰራ ሰው ያስፈልጋታል። በቃ በህይወታችሁ ከሰው ጋር መደባበርም ልክ አይደለም። ሰው ሄሉ የኔ ቆንጆ እፏቤ ቢኒ ጋር ኑ፣ እኛም አብረንሽ ነን፣ ከጎንሽ ነኝ የኔ እናት፣ እኔ ጀምሮ ብዙ እህቶች ማለት ነው። በተረፈ ባካችሁ ኮሜንት ጽፉ፣ እየተረጋጋችሁ ጻፉ። እንዲሁም ቪዲዮ ስትሰሩም እየተረጋጋችሁ ስትረጋጉ ቪዲዮ ስሩ። በቃ ኖርማል እና የኔ እናት በጣም ደስ ብሎኛል። ብቻ ካሜራማን ቴንኪው ለማለት እፈልጋለሁ። ቢኒዬም ደግሞ እና ዛሬ ከሄሉዬ ጋር እህቱም እንደዛው ይዘሹኔ ማለት ነው። ሄሉዬን በርችልኝ የኔ እናት፣ በጣም ነው የምወድሽ፣ በጣም ነው የማከብርሽ እና ቤተሰብ እንደዛ ነው። እሺ ቢኒን አምጪ በሉ። ቢኒን አታምጪ አይባልም እንዴ፣ ከህይወትሽ አስወጪ አይባልም። እና ወዳችኋለሁ። መልካም ጊዜ ይሁንላችሁ። ባይ